ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ሰዎች ጎድተዋችሁ ከሆነ እግዚአብሔር የሚፈልገው ቁጥር አንድ ነገር ይቅር እንድትሏቸው ነው እና በጣም ከባዱ ነገር ባርኳቸው። ወደ አዲስ ጅምር ስለ መግባት እየተነጋገርን ነው። ያንን ለማድረግ ደግሞ ሁልጊዜ ከኋላችሁ ያለው ነገር ለመተው ፈቃደኛ መሆን አለባችሁ። ምን ያህሎቻችሁ በሕይወታችሁ ውስጥ ብዙ ጥረት ያደረጋችሁበትና ያልተሳካላችሁ ነገር አለ? እሺ፣ ደህና። ባልሰሩት ነገሮች ላይ ተጣብቃችሁ እንዳትቀሩ መጠንቀቅ ይኖርባቸዋል። እነዛን ነገሮች እናንተ እንደማይሳካላችሁና ሁሉም ነገር እንዳበቃለት እንዲሰማችሁ እንዲያደርጉ አትፍቀዱላቸው። እግዚአብሔር ሁሌም እቅድ እንዳለው ነግራችኋለሁ። እቅዱ ምን እንደሆነ ላታውቁ ትችላላችሁ። እግዚአብሔር ግን እቅዱ ምን እንደሆነ ያውቃል። አሁን በመጽሐፈ ሳሙኤል 1:2 አለ የምናነበው ስለ ንጉሥ ሳኦል ነው። እግዚአብሔር ሕዝቡ ንጉሥ እንዲኖራቸው አልፈለገም ነበር። እሱ ንጉሳቸው መሆን ፈልጎ ነበር። ግን ሰዎቹ አጥብቀው ንጉሥ እንዲኖራቸው ጠየቁ። ስለዚህ ሳኦል የተባለውን ሰው ንጉሥ እንዲሆን ቀባው። መጽሐፍ ቅዱስም መንፈስ በሳኦል ላይ በመጣ ጊዜ ወደ ሌላ ሰው ተለወጠ ይላል። እናም ያ ነው የሚሆነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ከዚህ በፊት የነበራችሁበትን ነገር ምንም ይሁን መሰናበት ትችላላችሁ። ምክንያቱም እሱ ወደ አዲስ ስለታማ ኃይለኛ መሳሪያ ይቀይራቸዋል። ዛሬ በዚህ ክፍል ውስጥ የተቀመጡ የዓለም ተጽዕኖ ፈጣሪዎች እንዳሉ ታውቃላችሁ። እነግራችኋለሁ፣ እግዚአብሔር ሲይዛችሁ ከዚያ ሁሉም ነገር ያበቃል። የዲያብሎስ ጩኸት። ምክንያቱም ከእግዚአብሔር ጋር ከተባበራችሁና እንድታደርጉ የሚመራችሁ ነገር ብታደርጉ የምታሳኩት ነገር ይገርማቸዋል። እኔ ፌንቶን ሚዘሪ ከተባለ ቦታ ነው የመጣሁት። አሁን ብዙ ዲግሪዎች፣ የክብር ዲግሪዎች አሉኝና ብዙ የተሰጡኝ ነገሮች አሉ እና ሁሉንም አደንቃለሁ። ግን የ12ኛ ክፍል ትምህርት ነው ያለኝ እና ስለዚህ ለማለት የምፈልገው ነገር ቢኖር እኔ የተለየ ጎበዝ ተማሪ አልነበርኩም። ግን እግዚአብሔርን እወዳለሁ። እናም ነገሮችን ቶሎ እረዳለሁ እና ስለዚህ የማደርገውን ለማድረግ አልተማርኩም። ወደ መጽሐፍ ቅዱስ ኮሌጅ ገብቼ አላውቅም። ከስሜ በፊት የሆነ አይነት የክብር ስም አልመኝም። እንደ ጆይስ ነበር የጀመርኩት። አሁንም ጆይስ ነኝ። ጥሩ ሕይወት አልነበረኝም እና እግዚአብሔር ያዘኝ እና በቃሉም ሕይወቴን ለወጠው። ቃሉንም ለሰዎች እንዳካፍል ጠራኝ እና ዛሬ በዚህ ሳምንት መጨረሻ የምትሰሙት መልእክት ከ100 በላይ በሆኑ ቋንቋዎች በዓለም ዙሪያ ይሰማል እና እንግሊዘኛን ልወድቅ ነበር። ስም ወይም ተውላጠ ስም ወይም ግስ ወይም ምንም ቢሆን ግድ አልነበረኝም። ማውራት ነበር የፈለግኩት እና ሰዎች እነዚህን ሁሉ ቋንቋዎች እንደምናገር ያስባሉ። ግን አሁንም እንግሊዘኛዬ ላይ እየሰራው ነው። ያንን ለማወቅ እየጣርኩ ነው። እውነት ነው፣ እግዚአብሔር ነው የተለየን የሚያደርገን እና እግዚአብሔር እንዲጠቀምባችሁ ልዩ ነገሮች ሊኖሯችሁ አያስፈልጋችሁም። የሚፈልገው ፈቃድ ብቻ ነው። እነሆ አለሁኝ፣ እግዚአብሔር ሆይ ተጠቀምብኝ፣ ላከኝ። ነገር ግን በሰራችሁት እያንዳንዱ ስህተት ሁሉ እያዘናችሁ የሆነ ቦታ ተጣብቃችሁ ልትቀሩ አይገባም። ወላጆቼ በትክክል አላሳደጉኝም። ትክክለኛውን ትምህርት አላገኘሁም። ኮሌጅ የመግባት እድል አላገኘሁም። ይህንን አላደረግኩም፣ ሌላ ነገር አላደረግኩም። በሕይወታችሁ ኢየሱስ ካላችሁ የሌላችሁ ነገር ምንም ለውጥ አያመጣም።
ኢየሱስ ካላችሁ፣ ከኢየሱስ ጋር ትልቅ የግል ግንኙነት ካላችሁ የሚያስፈልጋችሁን ነገር ሁሉ አላችሁ። ታላቅ ነገር ለመስራት ታላቅ ነገር ነው ያልኩት፣ ታላቅ ነገር በሕይወታችሁ ውስጥ። ስለዚህ እግዚአብሔር ሳኦልን ንጉሥ እንዲሆን ቀባው እና ሳኦል በከፊል ታዛዥ ነበር፣ ነገር ግን ሙሉ በሙሉ ታዛዥ አልነበረም። እግዚአብሔር የነገረውን አብላጫውን አድርጓል፣ ነገር ግን በትንሹ እሱ የሚፈልገውን አደረገ እና እግዚአብሔር በመጨረሻ እንዲህ እስኪል ድረስ ይህንን ደጋግሞ አደረገ። አትነግስም። ባለመታዘዝ ምክንያት እድሉን አጣ። እሺ፣ ነቢዩ ሳሙኤል ለሳኦል ብዙ ጊዜውን ሰጥቶት ነበር እና ይወደው ነበር። እናም ለእርሱ ይጸልይለት ይሰራለት እንደነበር እርግጠኛ ነኝ። እናም ሳኦል ንጉሥ የመሆን እድል ባጣ ጊዜ ሳሙኤል አዝኖ ነበር፣ በጣም አዝኖ ነበር። ታውቃላችሁ፣ በሕይወታችን ስንሸነፍ በእነዚያ ኪሳራዎች እናዝናለን እና ይህን ማድረግ ትክክል ነው። ነገር ግን የሐዘን መንፈስ ሕይወታችሁ እንዳይቆጣጠር ላለመፍቀድና በቀሪው ሕይወታችሁ ላለማቆየት መጠንቀቅ ይኖርባችኋል። ምክንያቱም እንደዛ ካደረጋችሁ ከኋላችሁ ያለውን ነገር እንዳትተዉና ከፊታችሁ ያሉትን ነገሮች እንዳትይዙ ያደርጋችኋል። አንዲት ሴት የነገረችኝ አንድ ታሪክ ትዝ ይለኛል። ጓደኛዬ በ10ዎቹ ዕድሜ ላይ የሚገኘው ልጇ ካንሰር እንዳለበትና ሁሉም ነገር አደረጉ። ሁሉም ጸለዩ፣ ሕክምናዎችን አደረጉና ያም ሆኖ አለፈ እና እንደሚጠበቀው እያዘነችና እየተጎዳች ነበር እና እሷ አንድ ቀን ታችኛው ክፍል ውስጥ ልብስ እያጠበች ነበርና የሐዘን መንፈስ ራሴን በዙሪያዬ ለመጠቅለል ሲሞክር ይሰማኛል አለችኝ። ከዛም እንዲህ አለች፣ ቁራጭ ልብስ ያዝኩና ከዙሪያዬ ወረወርኩትና ይህ የምስጋና ልብሴ ነው እና በሐዘን ውስጥ አልኖርም አለች እና ልክ በዛ ልብስ ውስጥ እንደጠቀለለች በታችኛው ክፍል ዙሪያ መደነስ ጀመረች። ዲያብሎስ እንዲያውቅ ማድረግ አለባችሁ። ከዚህ በፊት ምንም ሊያደርግባችሁ ቢችልም፣ ምንም ቢወስድ ወይም ቢሰርቅ በአምላክ ላይ እምነታችሁ እንደምታደርጉና እግዚአብሔርም ጠላት የወሰደውን አንድ ጊዜ ሳይሆን 2 ጊዜ እንደሚመልስላችሁ ንገሩት እና በሕይወታችሁ ውስጥ አንዳንድ ሐዘንና ጭንቀት ሲኖራችሁ፣ ደስታው ሲመጣ በጣም ጣፋጭ ነው። ሐዘንን ካላወቅን ደስታን እንኳን ማወቅ እንደማንችል ታውቃላችሁ። አንድ ጊዜ ፊታችንን ለማስዋብ ከልጄ ጋር ወደ አንድ ስፓ ሄድንና በሆነ መንገድ ሌላ ቤት ስንደርስ የሰርግ ቀለቤቴ አልነበረኝም እና ወደ ስፓው ደወልኩ። አልነበራቸውም፣ ማንም አላየውምና በጠረጴዛው ላይ በመታጠቢያ ገንዳው ላይ እና ትቼው እንደነበር የሆነ ሰው እንደወሰደው ገመትኩ። እናም ስለዚህ ማጣቴ በጣም ጎርቶኝ ነበር። ለእኔ ብዙ ነገር ማለት ነበር እና ስለዚህ የሆነ የሐዘን ጊዜ ነበር እና ከዛ በመጨረሻ እሺ ጌታዬ ሆይ ዕቃ ብቻ ነውና ያለ እሱ መኖር እችላለሁ አልኩ እና ወደ ስራ የተመለስኩና 2 ወይም 3 ወራት አለፉ። ልጄ አንድ ቀን ጠራችኝ፣ ከኔ ጋር በስፓ ውስጥ የነበረችውና ምን እንዳገኘው ገምቼ አለችኝ። ምን አልኳት? እሷ ቀለበትሽን አገኘሁት ቦርሳዬ ውስጥ ነበር እና አስብ የነበረው ለምን ቦርሳሽ ውስጥ ይሆናል? አንድ ነገር ተረዳን። እሷ የነበራት ቦርሳ በአንድ ጊዜ እኔ ነበር እና ለእሷ ሰጥቻት ነበር። ስለዚህ ቀለበቴን ሳውልቀው ቦርሳውን ስመለከት የኔ ነው ብዬ በማሰብ ቦርሳ ውስጥ አስቀመጥኩት። ወደ ቤቷ ሄደች። ዕቃውን አውጥታ ደግማ ለወራት አልተጠቀመችበትም ነበር እና ከዚያ በመጨረሻ ቀለበቴን ሳገኘው በጣም ደስ ብሎኝ ነበር። ደህና ነገሩ ይሄ ነው። ቀለበቱ ባይጠፋ ኖሮ የዚያን ደስታ ልምድ በጭራሽ አላገኝም ነበር። ይህንን እንድትረዱ እና ዛሬ እንድታምኑ ፈልጋለሁ። በሕይወታችሁ ውስጥ አንዳንድ አሰቃቂ ኪሳራዎች አጋጥሟችሁ ይሆናል። መከራን፣ ኢፍትሐዊነትን፣ በእናንተ ላይ የደረሱ ትክክል ያልሆኑ ፍትሐዊ ያልሆኑ ነገሮች እና በጣም ከባድ ነበር። ግን አሁን ወዴት እንደሚሄድ ታውቃላችሁ?
እነግራችኋለሁ፣ መራራ አስተሳሰብ ከሌላችሁ እና የተጎጂ አመለካከት ከሌላችሁ እና ወደፊት ሄዳችሁና እግዚአብሔርን ከወደዳችሁ እናም ለእርሱ ታዛዥ ከሆናችሁ እናም ሰዎችን ለመርዳት መሞከራችሁን ከቀጠላችሁ ሽልማታችሁ ይመጣል። እናም እናንተም በጣም ደስተኛ ትሆናላችሁ። የጠፋባችሁን አትመልከቱ። ወደፊት ሕይወታችሁ ላይ ምን ሊፈጠር እንደሚችል ተመልከቱ። ማርታ ለኢየሱስ ወንድሟ አልዓዛር እንደሞተ ስትናገር ኢየሱስ ሆይ አልዓዛር ሲሞት እዚህ ብትሆን ኖሮ አይሞትም ነበር አለችው። ኢየሱስም እንደገና ይነሳል አለ። ማርታ የሆነውን ነገር እየተመለከተች ነበር። ኢየሱስ ምን ሊሆን እንደሚችል ይመለከት ነበር። ዛሬ ምን ማድረግ ትፈልጋላችሁ? የሆነውን ሁሉ እያያችሁ መቀጠል ወይስ እግዚአብሔር በሕይወታችሁ ስለሚያደርገው ነገር በማሰብ መደሰት ትፈልጋላችሁ? ግን ሁሉንም መስማት አለባችሁ፣ አለበለዚያ አይሰራም። መጥፎ አመለካከት ኖሯችሁ እግዚአብሔር ሊሰጣችሁ የሚፈልገውን ታላቅ ሕይወት ሊኖራችሁ አይችልም። ሰዎች ጎርቷችሁ ወይም ምናልባት እናንተን ያሳዘኑ አንዳንድ ነገሮችን አድርጋችሁ ሊሆን ይችላል። ሰዎች ጎርተዋችሁ ከሆነ እግዚአብሔር የሚፈልገው ቁጥር አንድ ነገር ይቅር እንድትሏቸው ነው እና በጣም ከባዱ ነገር ባርኳቸው። የፈጣሪ አለ። ሉቃስ ምዕራፍ 6 ከቁጥር 27 ጀምሮ እናንብብ። ነገር ግን ለእናንተ ለምትሰሙ እላችኋለሁ፣ ጠላታችሁን ውደዱ፣ ለሚጠላችሁ መልካም አድርጉ። አሁን ይህንን የፈጠርኩት እኔ አይደለሁም። ይህ እግዚአብሔር እየቀለድክ መሆን አለበት። የሚረግሟችሁን መርቁ፣ ለሚበድሏችሁም ጸልዩ። አንዱን ጉንጭህን ለሚመታው ሌላውን ጉንጭህን ደግመህ ስጠው። መጎናጸፊያህን ለሚወስድብህ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ስጥ። ንብረትህን የሚወስድ እንዲመልስልህ አትጠይቀው። እሺ፣ ሰዎች እንዲያደርጉላችሁ የምትፈልጉትን እናንተም እንዲሁ አድርጉላቸው። የፈጣሪ ያለ መላው ዓለም በዚህ ቃል ቢኖርስ? ሰዎች እንዲሆኑላችሁ እንደምትፈልጉት ሁኑላቸው። ይህንን ለማንበብ ጊዜ ወስዳለሁ፣ ምክንያቱም በጣም ልንረዳው ያስፈልገናል። የሚወዷችሁን ብትወዱ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞቹም እንኳን የሚወዷቸውን ይወዳሉና። መልካም ላደረጉላችሁ መልካም ብታደርጉ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞቹም እንኳን እንደዚያ ያደርጋሉና። ብድር ይመልሳሉ ለምትሉት ብታበድሩ ምን የተለየ ዋጋ ታገኛላችሁ? ኃጢአተኞቹም እንኳን ያበደሩትን ያህል መልሰው ለመቀበል ለኃጢአተኞች ያበድራሉ። ነገር ግን ጠላታችሁን ውደዱ፣ መልካም አድርጉ፣ መልሳችሁ ለመቀበል ተስፋ ሳታደርጉ አበድሩ። በሉ እንጂ ጥሩ የሆንለት ሰው ሲያሳዝነን ምን እንደምናደርግ ታውቃላችሁ? ያንን ሁሉ ካደረግኩልህ በኋላ ግን በትክክል እያነበብኩ ከሆነ አይሆንም ይላል። ለእናንተ የሆነ ነገር እንዲያደርጉላችሁ በማሰብ ለሰዎች ምንም ነገር አታደርጉ። በእግዚአብሔር ታደርጉላችኋላችሁ፣ ዋጋችሁንም ከእግዚአብሔር ዘንድ ትጠብቃላችሁ። ጥሩ ከሆናችሁበት ሰው ሽልማት ላታገኝ ትችላላችሁ። እናንተን የሚጠቀሙባችሁና የሚጎዷችሁ ሰዎች ሊሆኑ ይችላሉ። ግን ማድረግ ከቀጠላችሁ መልካም አስተሳሰብ ካላችሁና እግዚአብሔር የሚጠይቃችሁን ብቻ ካደረጋችሁ ከመባረክ የሚያስቆማችሁ በሲኦል ውስጥ ያለ ሰይጣን አይኖርም። አሜን። እዛ ጋር ከኔ ጋር ትስማማላችሁ? ኋላ ያላችሁትስ እንዴት ነው? ከኔ ጋር ትስማማላችሁ? የተወሰነ ድምፅ አሰሙ። ግን ጆይስ፣ ያ በጣም ከባድ ነው።
መጠቀም ማቆም ያለብን ሰበብ ነው። ምክንያቱም እኛ ለከባድ ነገሮች የተቀባን ነን። ቀላል ነገሮችን ለመስራት መንፈስ ቅዱስ አያስፈልገንም። ግን እግዚአብሔር የሚፈልገውን ለማድረግ የማንችለው ነገር የለም። በራሳችንና በራሳችን ጥንካሬ ሳንደገፍ በእግዚአብሔር ላይ እንዴት እንደምንደገፍ ከተማርን የማትችሉት ምንም ነገር የለም እላለሁ። መሸከም ከምትችሉት ነገር በላይ በእናንተ ላይ እንዲመጣ እግዚአብሔር በፍጹም አይፈቅድም። አሁን ታስቡ ይሆናል፣ በአእምሯችሁ እያሰባችሁ ነው። እናንተም ይህን ማድረግ አልችልም፣ አላደርገውም። ደህና፣ አዎ ትችላላችሁ። በፍጹም አላልፍም ብዬ የማስበው ሁሉም አይነት ነገሮች ነበሩና አሁን ሁሉም አልፌያቸዋለሁ። እና በጣም ከባድ በሆኑ ነገሮች አልፋችኋል። አደርገዋለሁ ብላችሁ አላሰባችሁም ነበር። አሁን ግን አልፋችሁታል እና ዋጋችሁም ታላቅ ይሆናል። እኔ ያነበብኳቸው እነዚህ ሁሉ ነገሮች እንዲህ ይላል እና እነሱን ካደረጋችሁት ዋጋችሁ አንዳንዶቻችሁ አሁን በሕይወታችሁ የመዝራት ደረጃ ላይ ናችሁ። አንዳንዶቻችሁ በመከር ላይ ናችሁ። ነገር ግን የወደቀውን መሬት ሳትቆፍሩና ዘሩን ሳትተክሉና ሳትጠብቁ እና አስቸጋሪ ጊዜዎችን ሳታሳልፉ ለመከር አልመጣችሁ። ምናልባት ያልተሳካላችሁ ጥቂት ሰብሎች ነበሯችሁ፣ ግን እናንተ ብቻ መትከላችሁን ቀጠላችሁ። አሁን የሽልማት ወቅት ላይ ናችሁ እና የምትዘሩበት ጊዜ ሕይወታችሁ አሁን ከባድ የሆነባችሁ ልክ የሆነውን ማድረጋችሁን ቀጥሉ። ሳኦል አምላክ የጠየቀውን ቢያደርግ ኖሮ ንጉሥ ሆኖ ይቆይ ነበር፣ ግን አልነበረም። እዚያ ውስጥ የራሱ የሆነ ትንሽ ነገር ማድረግ ፈለገ። ደህና ከነገርከኝ አብዛኛውን አድርጌ ነበር። በዚህም ወሮታችሁ ታላቅ ይሆናል፣ የልዑልም ልጆች ትሆናላችሁ። ይህን ማድረግ ያለብን ለምንድን ነው? ቸር ነውና ለማያመሰግኑት እና ለክፎች አባታችሁ ሩህሩህ እንደሆነ እናንተም ሩህሩሆች ሁኑ። እኔ ይህንን ታሪክ በምችለው ፍጥነት እናገራለሁ፣ ነገር ግን ሳልናገር ማለፍ አልችልም። ምንም እንኳን ምናልባት ሰምታችሁት ቢሆንም አባቴ ጾታዊ ጥቃት አድርሶብኝ ነበር። እናቴ ታውቅ ነበር፣ ግን እሷ አባቴን ለመጋፈጥ ፈርታ ነበር። ሌሎች ዘመዶቼን አናግሬ ነበር። ማንም መሳተፍ አልፈለግም። ይህ በእኔ ላይ በሚሆንበት ጊዜ ማንም ሰው እንደዚህ ያለ ነገር ሰምቶ አያውቅም። የሴት ልጅ የራሷ አባት እሷ ላይ እንዲህ እያደረገ ነበር ማለቴ በጭራሽ ሰምታችሁት አታውቁም። እና እናቴ ስለ እሱ ምንም ነገር ለማድረግ ምንም አይነት እርምጃ ካልወሰደችባቸው ምክንያቶች አንዱ ይህ ነበር። እውነቱን ለመናገር በብዙ መንገዶች አባቴ ያደረገብኝን ነገር ሳይሆን እናቴ እኔን መከላከል አለመቻለውን መርሳት አቅቶኝ ነበር። እና አሁንም ቢሆንም ያንን እንዴት ልታደርግ እንዳልቻለች በጭንቅላቴ ለመረዳት ከባድ ነው። ሁለቱንም ይቅርታ ለማድረግ የምችልበት ጸጋ እግዚአብሔር ሰጠኝ። እና በጣም ከረዱኝ ነገሮች ውስጥ አንዱ በሰዎች የተጎዳ ሰዎችን ይጎዳል የሚለው ነው። ስለዚህ አባቴም በትክክል አላደገም ነበርና በዛ ጊዜ በቤተሰብ ውስጥ ተመሳሳይ ነገር ነበርና ሌላም በጣም ብዙ ነገሮች። አንዴ ከነሱ ከራኩ በኋላ የቻልኩትን ያህል ርቄ ለመቆየትና እነሱን የማየው የግድ ማየት ሲገባኝ ብቻ ነበር። አሁን በይፋ ይቅር ብያቸዋለሁ። ገባችሁ? እንደ ክርስቲያን ይቅር ብያቸዋለሁ። የእኛ የታወቀ ይቅር ብያሃለሁ የሚል ጸሎት አለ። ከእነሱ ጋር ምንም አይነት ነገር ማድረግ አልፈልግም። በዙሪያቸው መሆን አልፈልግም ነበር እና ስለዚህ እያረጁ ሲመጡና ተጨማሪ ብዙ እርዳታ ሲያስፈልጋቸው አንድ ቀን ጠዋት እየጸለይኩ ነበር። እግዚአብሔርን በሕይወት ያለ ፈቃድ ምንድን ነው? ያንን ስትጸልዩ መጠንቀቅ ይኖርባቸዋል። እና እግዚአብሔር ወላጆችን ከሚኖሩበት ከደቡብ ምስራቅ ሚዞሪ እንዳስወጣቸው እንደሚፈልግ በልቤ መናገር ጀመረ። ወደምኖርበት ሴንት ሉዊስ እንዳመጣቸው ቤት ግዢላቸው፣ ምክንያቱም ገንዘብ አልነበራቸውም። እስኪሞቱ ድረስ ተንከባከቢያቸው።
ሰይጣን ሆይ በኢየሱስ ስም እገሥጽሃለሁ። ዲያብሎስን ለመገሰጽ እየሞከራችሁ ነው፣ ግን ዲያብሎስ አይደለም። ከባድ ስለሆነ ብቻ ሰይጣን ነው ማለት አይደለም። ለማንኛውም ረጅም ታሪክ ነው። ብዙ ጊዜ እናገረዋለሁ፣ ግን በጣም ትልቅ ምሳሌ ነው። እግዚአብሔር የጠየቀኝን ነገር እንዳደርግ ጸጋውን እንዴት እንደሰጠኝ አላውቅም። ነገሩ ግን ልነግራችሁ እችላለሁ። እንደማስበው የሰይጣን ኃይል እና የእግዚአብሔርን ኃይል በተመለከተ እግዚአብሔር እንዳደርግ ያስቻለኝ ትልቁ ነገር ያ ነው ብዬ አስባለሁ። ይህንን ያደረገባችሁን ሰው እንድትወዱ እግዚአብሔርን ጸጋውን ሲሰጣችሁና ገንዘባችሁን በእነሱ ላይ እንድታውሉና እነሱን እንድትንከባከቡና ለረዥም ጊዜ እንድታደርጉት። ታዲያ ለዛ እግዚአብሔር በጣም ያስፈልጋል። ነገር ግን እግዚአብሔር እንድታደርጉ የሚጠይቃችሁን ብታደርጉ ዋጋችሁ እጅግ ታላቅ ይሆናል። ዛሬ ጥቂት ሰዎችን ወደ ጠርዝ ለመግፋት እየሞከርኩ ነው። ታዛዥነታችን ለተወሰነ ነገር ብቻ አይሁን። ምን ያህሎቻችሁ በኢየሱስ ስም ኃይል አለ ብላችሁ ታስባላችሁ? ገምቱ። በመጀመሪያ ጓደኝነት ስንጀምር የዴቭን ስም አላውቅም ነበር። አደርገዋለሁ እስክል ድረስ አላውቅም ነበር። ሞት እስኪለያየን ድረስ። ከዚያ ስሙን አወቅኩት። ዴቭን ሳገባ ምንም ገንዘብ አልነበረኝም እና ትንሽ ገንዘብ ነበረው እና አንዴ አደርገዋለሁ ካልኩኝ በኋላ ገንዘብ ነበረኝ። መኪና አልነበረኝም። ዴቭ መኪና ነበረው። አደርገዋለሁ እንዳልኩኝ መኪና ነበረኝ። የፍቅር ጓደኛ እያለን አልነበረኝም ነበር። ከኢየሱስ ጋር ገና ግንኙነት እየጀመራችሁ ከሆነ በሉ እንጂ። አይ በነጠብጣብ መስመሩ ላይ መፈረም አለባችሁ። አደርጋለሁ። ለምኑ እሺ እንደምል እንኳን አላውቅም፣ ግን እግዚአብሔር ሆይ መልሱን አዎን ነው። ምክንያቱም እንዳደርግ የፈለግከው የተሻለው ነገር እንደሚሆን ስለማውቅና ስለማምን ነው። በየቀኑ አዲስ ጅማሬ ሊኖራችሁ ይችላል። ሰቆቃው ኤርምያስ 3 ከ17 እስከ 25 ላነብላችሁ እፈልጋለሁ። ይህ ጥሩ ጥቅስ ነው። ነፍሴ ሰላም አታለች፣ ደስታ ምን እንደሆነ ረስታለች። ስለዚህ ጽናቴ ጠፍቷል እላለሁ። ከጌታም ዘንድ ያለኝ ተስፋዬ እንዲሁ ነው። እናንተ እያልኩ ያለሁትን ሁሉ እዚያ ላይ ማየት ትችላላችሁ። ጽናቴ ጠፍቷል፣ ደካማ እንደሆንኩ ይሰማኛል። ተስፋ ልቆርጥ ነው። ካሁን በኋላ ማድረግ የምችል አይመስለኝም። ያ የሆነበት ምክንያትም ተስፋዬ ስለጠፋ ነበር። ተስፋ ማለት ደግሞ በማንኛውም ደቂቃ ላይ ለእናንተ የሚሆን ጥሩ ነገር እንደሚሆን አዎንታዊ ተስፋ ነው። እንደዚህ ስታስቡ ጠንካራ ያደርጋችኋል። ሁልጊዜ ጠዋት ስትነሱ ወይም ከመነሳታችሁ በፊት እንኳን ለራሳችሁ ተናገሩ፣ ዛሬ የሆነ ጥሩ ነገር ያጋጥመኛል። መከራዬንና መንከራተትን፣ ምሕረትና ሐሞትን አስብ። ነፍሴ ሁልጊዜ ታስባለች፣ በውስጤ ሞድቃለች። ስለዚህ እያለ ያለው የክስተቱ መጥፎ ነገሮች ሁሉ አስታውሳለሁ። ነፍሴም ከብዳኛለች፣ በውስጤ ሞድቃለች። አሁን ግን ይህን ሽግግር ተመልከቱ። ሆኖም ይህን አስባለሁ፣ እንግዲያስ ተስፋ አለኝ። ሐሳባችሁ ወደ አእምሯችሁ እንዲመጡ መጥራት እና እንዲወጡ ማዘዝ ትችላላችሁ። የጌታ ጽኑ ፍቅር መቼም አይቆምም፣ ርኅራኄውም አያልቅምና። ማለዳ አዲስ ነው፣ ታማኝነትም ብዙ ነው። ራሴን እንዲህ አልኩት፣ እግዚአብሔር ዕድሌን ፈንታዬ ነው፣ ስለዚህ ተስፋ አደርገዋለሁ። እርሱን ተስፋ ለሚያደርጉት ለሚፈልገውም ሰው እግዚአብሔር መልካም ነው። ስለዚህ ኤርምያስ ስለ ኪሳራው እያሰበ እስከ ቀጠለ ድረስ ወደ ከፋና ወደ ከፋና ወደ ከፋ ሁኔታ መግባቱን ቀጠለ። ግን በሕይወቱ ያሉትን መልካም ነገሮች ወደ አእምሮው ለመጥራት ሲወስን
በድንገት ሁሉም ነገር መለወጥ ጀመረ። የእግዚአብሔር ምሕረት በየቀኑ አዲስ ነው። እግዚአብሔር የገባልን ሌላ ነገር ታውቃላችሁ? በሕይወታችን ውስጥ ምንም ነገር ቢሆን እስካሁን ያደረግነው በጣም የጅል ስራ እንኳን ቢሆን ለእርሱ የሰጠነው ባክኖ አይቀርም። እግዚአብሔር በእኔ ላይ መስራት ሲጀምር ምንም ነገር አልነበረኝም። የምታዩት ቦታ ሁሉ ምስቅልቅል ያለ ነበር። አእምሮ የተመሰቃቀለ ነበር። ስለ ራሴ የነበረኝ አመለካከት፣ ሌሎች ሰዎችን የምዝበት መንገድ፣ ሁሉም ነገር የተመሰቃቀለ ነበር። ራስ ወዳድ፣ በራሴ የምመካ አመፀኛ ነበርኩ። በጣም መጥፎ ነበር። እንዴት ወይም ለምን እግዚአብሔር እኔን ለመጠቀም ለምን እንደመረጠኝ አላውቅም። ስለ እኔ የነበረው አንድ ጥሩ ነገር ቢኖር እግዚአብሔር በእውነት እወደው ነበር። ስለ እሱ ብዙ አላውቅም ነበር፣ ግን ስለ እሱ ያወቅኩትን እወድ ነበር። ትንሽ ልጅ ከነበርኩበት ጊዜ ጀምሮ ከእግዚአብሔር ጋር ግንኙነት መመስረት እፈልግ ነበር። በጣም በደል ያደርስብኝ የነበረው የመጀመሪያ ባለቤቴን ሳገባ በአካል አይደለም፣ ግን ሁልጊዜ ከሌሎች ሴቶች ጋር ይወጣ ነበር። አይሰራምና ሁልጊዜም የያዝኩትን ትንሽ ነገር ይሰርቅ ነበርና ከእንቅልፌ ነቃሁና የሰርግ ቀለበቴን ከጣቴ ላይ ለማውለቅ ሲሞክር ያዝኩት። ሊሸጠው ነበር። የ10 ሳንቲም ዋጋ እንኳን ላይኖረው ይችላል። ስለዚህ ማለቴ በሕይወቴ ውስጥ ብዙ ስቃይ ነበረብኝ። በሕይወቴ ውስጥ ብዙ ነገሮች፣ ብዙ ችግሮች ነበሩብኝ። ብዙ ተጎድቻለሁ። መጥፎ አመለካከት እንድትረዱት የምፈልገው ነገር ቢኖር እግዚአብሔር በሕይወት ያደረገን ሁሉ ስመለከት እግዚአብሔር በእናንተ ላይ ማድረግ ስለሚችለው ነገር አስባለሁ። በእውነት በእግዚአብሔር ዘንድ ሁሉ ነገር ይቻላል ብዬ አምናለሁ። አሜን። ራሳችሁን ለእግዚአብሔር እንድትሰጡት እጠይቃቸዋለሁ። እግዚአብሔር የምትፈልጉት እንዲሰጣችሁ ለማድረግ መሞከራችሁን በማቆም እሱ የሚፈልገው እንደምትፈልጉ ለእግዚአብሔር ንገሩት። እግዚአብሔር የምትፈልጉት እንዲሰጣችሁ ለማድረግ መሞከራችሁን በማቆም እሱ የሚፈልገው እንደምትፈልጉ ለእግዚአብሔር ንገሩት። እግዚአብሔር ሆይ ፈቃድ በሕይወቴ ይፈጸማል። ለምትፈልገው ሁሉ አዎ እያልኩ ነው እና ምን እንደሆነ እንኳን አላውቅም። አሁን ቃል እየገባችሁ ነው። ዛሬ ብዙ ሰዎች ማግባት አይፈልጉም፣ አብረው መኖር ይፈልጋሉ። ታውቃላችሁ፣ ቃል መግባት አትፈልጉም። ነገሮች በትክክል ካልሄዱ በቀላል መውጣት ይችላሉ። ቃል መግባት አለብን። ታማኝ መሆን፣ ጽኑ መሆን አለብን። አስቸጋሪ ሁኔታዎችን ልንታገስና በደስታ መውጣት መቻል አለብን። በሕይወቴ ካሳለፍኳቸው ቆሻሻዎች አንዳቸውም ከንቱ አልቀሩም። እናንተን ለማበረታታት ብዙ እጠቀምበታለሁ። ለእግዚአብሔር አሳልፋችሁ ከሰጣችሁት በሕይወታችሁ ውስጥ ምንም ነገር አይባክንም። ለጥቂት ደቂቃዎች ስለ ስሜቶች እንነጋገር። ስለዛ መስማት የሚፈልግ አለ? ስለ ስሜታችሁ ልነግራችሁ 25 ደቂቃዎች ቀርተውኛል። በመጀመሪያ ደረጃ ስለ ስሜቶች እና ስሜቶች ተፈጥሮ እንነጋገር። የምስጋና እረፍት እንወስዳለን። ትናንት ማታ 823 ሰዎች ሕይወታቸውን ለጌታ ሰጥተዋል። የምስጋና እረፍት 823 አዲስ ሰልጣኝ ህጻናት። በመጀመሪያ ደረጃ ስሜቶች ተለዋዋጮች ናቸው። ሁሌም የሚለወጡ ናቸው። በእነሱ ላይ ልትደገፉ አትችሉም። ሳትፈልጓቸው ይገኛሉ፣ ስትፈልጓቸው ደግሞ አይገኙም። አሜን። ውሳኔዎችን በምታደርጉበት ጊዜ ስሜታችሁ ድምፅ እንዲሰጥ አትፍቀዱ። በተለይም አስፈላጊ ውሳኔዎች ሲሆኑ
በስሜት ትዳር ውስጥ አትግቡ። ምክንያቱም ተመልሰው ይጠፋሉ። አንዳንድ ነገሮች ማለት እፈልጋለሁ ግን አልፈልግም። ስሜቶች ሊታመኑ አይችሉም። በሚሰማችሁ ስሜቶች ላይ ውሳኔ መወሰን የለባችሁ። ከዚህ ባሻገር መመልከት አለባችሁ የእግዚአብሔር ቃል ምን ይላል። አመሰግናለሁ። ለዲያብሎስ መመለስን ተማሩ። ማንም አይወዳችሁም ሲላችሁ አፋችሁን ክፈቱና እግዚአብሔር ይወደኛል በሉት። ዲያብሎስ ከዚህ ነገር ፈጽሞ አታመልጡም ሲላችሁ አሁን ሕይወታችሁ ተበላሽቷል፣ ውሸታም በሉት። እግዚአብሔር ይህን ወስዶ በእርሱ ታላቅ ነገርን ያደርጋል በሉት። ለምን? ምክንያቱም ሁሉንም ነገር ለአንድ ዓላማ ያደርገዋል። ማንኛውንም ነገር ወስዶ ለመልካም ማድረግ ይቻላል። ስህተት ሆኖ ቢሰማን እንኳን ትክክል የሆነውን ማድረግ አለብን። እኔ እስከማውቀው ድረስ እግዚአብሔር ከሰጠኝ ምርጥ መግለጫዎች አንዱ ነው። ትክክል የሆነውን ከማድረጋችን በፊት ትክክል ሆኖ እንዲሰማን መጠባበቅ ከቀጠልን ጠላት ሁል ጊዜ በቁጥጥሩ ስር ያደርገናል። መጥፎ ስሜቶች ሳንፈልጋቸው ይመጣሉ፣ ጥሩ ስሜቶች ደግሞ ስንፈልጋቸው ይሄዳሉ። ያለፈውን የስሜት ህመምን መጫን መማር አለባችሁ። ስሜቴን ጎድተኛል፣ ቅር ተሰኝቻለሁ፣ ተሰምቶኛል። ሁላችንም ተጎድተናል። በአንድ ሰው ያልተጎዳ ሰው እዚህ የለም። እና እንደገና እንጎዳለን። ጥፋትንና ጨለማን ለመተንበይ እየሞከርኩ አይደለም። ከሰዎች ጋር የምትገናኙ ከሆነ ከነሱ ጋር ምን እንደምናደርግ አናውቅም። በሄዳችሁበት ቦታ ሁሉ አሉ። አንድ ሰው ወይም የሆነ ነገር ሁላችንም ጎድቶን ያውቃል። በደል፣ አለመፈለግ፣ መተው፣ ክህደት፣ ተስፋ መቁረጥ፣ ፍርድ፣ ትችት። ሁላችንም እየተጎዳን እያለ ትክክለኛ ምርጫዎችን ማድረግ መጀመር አለብን። ዛሬ እዚህ የመጣችሁት ቆስላችሁ ተጎድታችሁ ሊሆን ይችላል። እናንተም እኔ አንዳንድ ጥሩ መልእክቶች እንድሰብ ፈልጋችሁ ይሆናል። አላውቅም። የሆነ የሚያጽናናችሁና ውስጣችሁ ደስ የሚል ስሜት የሚፈጥርላችሁ የምነግራችሁ ነገር ቢኖር ምንም ቢሰማችሁ ትክክለኛውን ነገር አድርጉት። በስቃዩ ሳላችሁ ትክክለኛውን ነገር አድርጉ። ይህን የምላችሁ በእግዚአብሔር ቃልና በልምድ ስለማውቅ ነው። ከሁኔታችሁ መሻገር ከፈለጋችሁ በሉ እንጂ። አንድ ሰው ተስማምቷል። ሰምታችኋል። በሕይወታችሁ አሰቃቂ ነገሮችን አሳልፋችሁ አሁን ድል አግኝታችኋል። ደህና ራሳችሁን ተመልከቱ። ምንም አይደል። ስቃይ ውስጥ ሳለን ትክክለኛ ምርጫዎችን ማድረግ መጀመር አለብን። አሁን ጥሩ አይመስልም፣ ግን በኋላ ላይ ዕብራውያን 12:11 ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። በኋላ ግን እዚህ ውስጥ በኋላ ላይ ስለሚሆነው ነገር የሚጨነቅ አለ። ታውቃላችሁ፣ በኋላ ይመጣል። ምናልባት አሁን 20 ዓመት ሆኖ ይሆናል። መዝሙረኛው የተናገረውን እወደዋለሁ። ጎልማሳ ነበርኩ፣ አሁን አርጅቻለሁ። ሁሉም ሰው ያረጃል ብዬ አሰብኩ። አሁን የቱንም ያህል ወጣት ብትሆኑ በኋላ መምጣቱ አይቀርም። አሁን አዳምጡኝ። በኋላ ላይ የምታጭዱትን ዘር አሁን መዝራት አለባችሁ።
ስለዚህ ዛሬ የመመለሻ ቀን ነው። ዛሬ ውሳኔ የማድረጊያ ቀን ነው እና ስጋችሁን የሚቀደድና የሚለያይ ሆኖ ቢሰማችሁ እንኳን እግዚአብሔር የሚጠይቃችሁን አድርጉ። የሆነ የተሳሳተ አይነት አስቂኝ ግንኙነት ውስጥ ከሆናችሁና ስህተት እንደሆነ ካወቃችሁ ውጡ። ከትዳር ስለመውጣት እያወራሁ አይደለም። ወደ ቤት ሄዳችሁ ልለያችሁ ነው። ጆይስ ናት የነገረችኝ አትበሉ። እኔ የማወራው ስለ እሱ አይደለም። የተወሰኑ ሰዎች በሕይወታችሁ ውስጥ መጥፎ እንደሆኑ ከሚያውቋቸው ሌሎች ሰዎች ጋር በፍቅር ግንኙነት ውስጥ ናቸው። በሉ እንጂ ከመቀመጫችሁ ስራ አትደበቁ። እግዚአብሔር እንደሚለውጠው ተስፋ አደርጋለሁ። ውዴ፣ ሊሆን አይችልም እያልኩ አይደለም፣ ግን ተስፋ ከማድረጋችሁ በፊት ትንሽ ማስረጃ ብታዩ የተሻለ ይሆናል። ትንሽ ማስረጃ እንኳን ቢሆን ሁሉንም አይነት ሰበቦች እንፈጥራለን። ማድረግ የምንፈልገውን ሁሉንም አይነት ነገር ለራሳችን እንነግራለን። እየመረዟችሁ እንደሆነ የምታውቁትን ነገር አታድርጓቸው። ለመኖር አንድ ህይወት ብቻ ነው ያላችሁና ለራሳችሁ ትክክለኛ ምርጫዎችን ማድረግ አለባችሁ። ዛሬ ይህንን መስማት ያለበት ሰው አለ? ትክክል እንደሚያደርግ የምታውቁት ሰው ራሳችሁ ብቻ ብትሆኑም እንኳን ትክክል የሆነውን ማድረጋችሁን ብትቀጥሉ በኋላ ላይ ደስተኛ የምትሆኑት እናንተ ብቻ ትሆናላችሁ። አሁን ለውጥ ያማል እንዳልሆነ አልነግራችሁም። ስቃይ ውስጥ ሳላችሁ ትክክለኛውን ነገር ማድረግ ህመም አለው እንደሌለው አልነግራችሁም። የምነግራችሁ ነገር ቢኖር ግን 3 ምርጫዎች ብቻ አሏችሁ። እነሱም አሁን ህመሙን አልፋችሁ በመጫን ወደፊት ሂዱና እግዚአብሔር ምን ያህል ጊዜ ቢወስድም ይህን ማድረግና መሻገር እፈልጋለሁ ትላላችሁ፣ ወይም እስከ መጨረሻው ስቃይ ውስጥ በመቆየት በመጨረሻ ህመሙ ማለፍ መቻል፣ ወይም 3ኛው ለዘላለም በስቃይ ውስጥ መቆየት። በህመም ውስጥ እንዳልፍ የረዳኝ ምን እንደሆነ ታውቃላችሁ? የፈጣሪ ያለ ጨዋነት ያለው አመለካከት ሊኖረኝ እንደሚገባ መማር ለእኔ በጣም ከባድ ነበር። ለራስ ማዘንገር ምን አይነት የትግል ግጥሚያ እንደነበረብኝ ልትረዱ አትችሉ። በደል ስለደረሰብኝ ለራሴ በጣም አዝን ነበር። በእኔ ላይ የደረሰው ነገር በእናንተ ላይ ቢደርስባችሁ እናንተም ለራሳችሁ ላታዝኑ አትችሉም። ግን እያደረግኩ የነበረው በእኔ ላይ የደረሰውን ለመጥፎ ባህሪ እንደ ሰበብ እየተጠቀምኩ ነበር። አሁን ለአንድ ሰው እየተናገርኩ ነው እና ሁሉም ሰው እንደበደለኝ የሚሰማኝ ስሜት ነበር። በእርግጥ የሆነ ነገር ይገባኝ ነበር። መልሶ ሊከፍለኝ የሚችለው እግዚአብሔር ብቻ ነው። መገንዘብ ያለባችሁ ነገር ይሄንን ነው። አንድ ሰው አንድ ነገር ቢሰርቃችሁ፣ ልጅነታችሁን ቢሰርቁ፣ ደስታችሁን ቢሰርቁ፣ የእናንተ ሊሆን የሚገባውን ነገር ቢሰርቁ እንዲከፍላችሁ ለማድረግ አትሞክሩ። እናንተ መልሶ የመክፈል አቅም የላችሁ። ወደ እግዚአብሔር ሂዱና መልሶ እንዲከፍላችሁ ጠይቁት። በቃ ለራሴ በጣም አዝን ነበርና ስናገር ሰምታችሁኛል። እግዚአብሔር እንዲህ አለኝ፣ በራስሽ ልታዝኒ ወይም ኃያል ልትሆኝ ትቻለሽ፣ ግን ሁለቱንም መሆን አትችይም። ሁልጊዜ ምርጫዎች አሉ። ተጠቂ መሆን ወይስ ድሉን ማግኘት ትፈልጋላችሁ? ከቀን ወደ ቀን ተቀምጣችሁ በፊት የደረሰውን በደል ሁሉ በማሰብ ለራሳችሁ በማዘን ትፈልጋላችሁ? ወይስ ያንን ሁሉ ችግር ለእግዚአብሔር መስጠትና እግዚአብሔርን አሁን በሕይወቴ ስትገለጥ ማየት እፈልጋለሁ ማለት ትፈልጋላችሁ? ያ የሽልማት ተስፋ በጉዜ እንድቀጥል አድርጎኛል። በከባድ ጊዜያት ውስጥ ባለፍኩ ጊዜ የደረሰብኝን በደል ለመርሳት ስሞክር ኢሳይያስ 67ና 8 አጥብቄ ይዤ ነበር። በአፍረታቸው ፈንታ እጥፍ ይቀበላሉ፣ በውርደታቸው ፈንታ በርስታቸው ደስ ይላቸዋል። የምድራቸውን እጥፍ ርስት ይወርሳሉ።
እስክትሞቱና ወደ መንግሥተ ሰማያት እስክትሄዱ ድረስ መጠበቅ የለባችሁ። እግዚአብሔር አሁን በሕይወት እያላችሁ ይባረካችኋል። የምድራቸውንም እጥፍ ርስት ይወርሳሉ። እጥፍ፣ የችግራችሁን እጥፍ ድርብ። ዘላለማዊ ደስታም የእነርሱ ይሆናል። ለምን? እኔ እግዚአብሔር ፍትህን ስለምወድ ዝርፊያንና በደልን እጠላለሁ። እግዚአብሔር ሰዎች ሲበድሏችሁ አይወድም። እናንተም ሌሎች ሰዎችን ስትበድሉ ይጠላል። በታማኝነቴም የሚገባቸውን እሰጣቸዋለሁ። ይህ ማለት ሽልማት ማለት ነው። ሽልማቱን በጉጉት እየጠበቃችሁ ነው። ስትጎዱ ለራሳችሁ ማስታወስ ያለባችሁ ያንን ነው። ይህ ትክክል አይደለም፣ ፍትሐዊ አይደለም፣ በጣም ከባድ ነው። እግዚአብሔር ሆይ ትክክል የሆነውን እንዳደርግ እርዳኝና በሌላኛው ጫፍ ሽልማት እንዳለኝ አውቃለሁ። ከእኔ ጋር ናችሁ? በሚሰማችሁ መንገድ ብቻ እርምጃ ለመውሰድ በጣም ከባድ ነው። እግዚአብሔር እርዳን። ለእኛ ጥሩ ላልሆኑ ሰዎች ጥሩ እንድንሆን እርዳን። ለሰዎች ይቅርታ ባለማድረግ ቂም ከያዛችሁ ራሳችሁን ከመጉዳት በቀር ምንም አታደርጉም። አትመልሷቸውም አይደለም? ዕብራውያን 11:6 ወደ እግዚአብሔር የሚቀርብና መኖሩንና ከልብ የሚሻ ዋጋውን ያገኛል። እስኪ ያስቡት። ቅዳሜያችሁን ለመውሰድና እዚህ ለመሆን መርጣችኋል። በሉ እንጂ እና በሚቀጥለው ሳምንት ከችግር የሚጠብቃችሁን አንዳንድ ነገሮችን ትሰማላችሁ። በሉ እንጂ እዚህ ውስጥ ባለፈው ጊዜ እዚህ ስለነበራችሁ እና እኔ ጥሩ ስሜት እንዲሰማኝ እንድታደርጉ እየሞከርኩ አይደለም። ሕይወታችሁን እንደሚለውጥ በሰማችሁትና በምታውቁት ነገር የደረሳችሁ ስንቶቻችሁ ናችሁ? እንደዛ ከሆነ ወደዚህ ለመምጣት የማደርገው እያንዳንዱ ጥረት ጠቃሚ ነው ማለት ነው። ውሳኔ ወስናችኋል። ወደ ቤት ስትሄዱ በውሳኔው መጽናት አለባችሁ። ቆንጆ ሙዚቃና መብራት ሳይኖርና ፓርቲው ሲያልቅ አብርሃም በጣም ከባድ ምርጫ ገጥሞት ነበር እና ለሽልማት እድል ነበረው። እኔ እንደማስበው ይህ ሁልጊዜ ወደ እኛ የሚመጣ ይመስለኛል። ከምናውቀው በላይ በምርጫዎች የተከበብን ይመስለኛል። ምርጫዎች። እግዚአብሔር እንዲህ አለ፣ በፊት ሕይወትና ሞትን መልካምና ክፉን አስቀምጫለሁ። እናንተና ዘሮቻችሁ እንድትኖሩ ሕይወት ምረጥ። አምላክ ምርጫ የሰጠ ለምንድን ነው? ምክንያቱም እሱ ሮቦቶችን አይፈልግም። እርሱን ከመውደድ በቀር ምርጫ የሌላቸውን ሰዎች አይፈልግም። የምንወደው ስለምንፈልግ እንዲሆን ይፈልጋል። አዎ እንድንለው ይፈልጋል። ይህ ግን ለሌሎች ነገሮች እምቢ ማለትን ይጠይቃል። ከመጽሐፍ ቅዱስ ውስጥ ላስተላልፍላችሁ የወደድኩትን ታሪክ እወደዋለሁ። ብዙ የተለያዩ መልእክቶችን አገኛለሁ። ነገር ግን በዘፍጥረት 11:31 ከ12 እስከ 2 አብርሃም ወደ ከነዓን ምድር እንዲሄድና ትልቅ ነገርን እንዲያደርግ እድልን ያገኘ የመጀመሪያው ሰው አልነበረም። ታራም ልጁን አብርሃምን የካራን ልጅ ሎጥን የልጅ ልጁን ምራቱንም የልጁንም የአብርሃም ሚስት ሳራን ወሰደ። ከከለዳውያን ኡርም ወደ ከለዳውያን ምድር አብረው ወጡ። ከነዓን ወደ ካራንም በመጡ ጊዜ በዚያ ተቀመጡ። እሺ፣ ስለዚህ የሆነ ነገር ማድረግ ጀምሩ። ነገር ግን ወደ ካራን በመጡ ጊዜ እዛ ሰፍረው ተቀመጡ። ስንት ሰዎች ለበጎ ስራ ጀምረው ጉዞ ሲከብዳቸው በመንገድ ላይ የሆነ ቦታ ይሰፍራሉ። ያንን እያደረግኩ አይደለም። የማገኘው በረከት ካለ በረከቱን ለማግኘት እሄዳለሁ።
አሜን። በካራን ሰፈሩ? እንዳትሰፍሩ እየጠየኳችሁ ነው። መንገዱን በሙሉ ያልሄዱት ለምንድን ነው? አላውቅም። ጉዞ ከባድ ነበር። ደክሟቸው ነበር። ምናልባት ዲያብሎስ በፍጹም ወደዚያ አትደርሱም ብሎ ነግሯቸው ይሆናል። በሆነ ምክንያት ምርጫ አደረጉና በዚያ ተቀመጡ። እንድትመለከቱ ትፈልጋለሁ። ይህ ያስደንቀኛል። የታራም ዕድሜ 205 ዓመት ሆነ። ታራም በካራን ሞተ። የሰፈረበት ቦታ የሞተበት ነበር። የእግዚአብሔር ቸርነት ለእናንተ ከሚጠይቃችሁ ያነሰ ቦታ ላይ ከሰፈራችሁ በአካል ሞታችሁ ላትወድቁ ትችላላችሁ፣ ግን ወደ ነፍሳችሁ የሚመጣ የሞት አይነት ይኖራል። ምክንያቱም እግዚአብሔር ለእናንተ ካዘጋጀው ትልቅ ሕይወት ያነሰ እየኖራችሁ እንደሆነ ታውቃላችሁ። በሉ እንጂ እግዚአብሔርን እመኑት። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።